ሰላም ጤና ይስጥልን። እንኳን ወደ ሀሴት ቻናል በደህና መጣችሁ። ዛሬ የምንነጋገረው በጣም አስገራሚና የሁላችንም ሕይወት ስለሚመለከት ነገር ነው። ስለ ደም አይነት። የደም አይነቱን ያውቃሉ? ካወቁስ ምን ማለት እንደሆነ ምን ያህል ያውቃሉ? ካላወቁ መጨረሻ ላይ የደም አይነቱን እንዴት በቀላሉ ማወቅ እንደሚችሉ እንነጋገራለን። አብራችሁን ይቆዩ። የደም አይነት ማለት ምን ማለት ነው? የደም አይነት ማለት የደም ቀይ ህዋስ ላይ ባሉ ፕሮቲኖች እና የስኳር አይነቶች የሚለይ መለያ ነው። እነዚህም ፕሮቲኖች አንቲጅን እንላቸዋለን። የደም አይነቶች እንደ አይናችን ቀለም፣ ጸጉራችን እና ቁመናችን ከወላጆቻችን የምንወርሳቸው ዘረመል ንብረት ናቸው። አንድ ሰው ለምን የደም አይነቱን ማወቅ ይኖርበታል? ደም መለገስ ወይም መቀበል ሲያስፈልግ፣ በእርግዝና ወቅት እንዲሁም አንድ ሰው የደም መርጋትና ሌሎች የጤና ችግሮች በሚያጋጥሙበት ጊዜ የደም አይነቱን ማወቅ ያስፈልጋል። የደም አይነቶች በስንት ይመደባሉ? በዓለም ላይ በብዛት ጥቅም ላይ የሚውሉት ሁለት ዋና ዋና የደም አይነቶች ምድብ ይኖራሉ። አንደኛው ኤቢኦ ምድብ ሲሆን ይህ ስርዓት በአራት ዋና ዋና የደም አይነቶች ይከፈላል። እንደ ታይፕ ኤ፣ ታይፕ ቢ፣ ታይፕ ኤቢ እንዲሁም ታይፕ ኦ የደም አይነት ይመደባል። እያንዳንዱ የደም አይነት ከራሱ ውጪ ከሌላ የደም አይነት ደም መቀበል አይችልም። ለምሳሌ ኤ የደም አይነት ያለው ሰው ከኤ ወይም ከኦ የደም አይነት ብቻ መቀበል ይችላል። ቢ ያለው ከቢ ወይም ከኦ መቀበል ይችላል። ኤቢ የደም ታይፕ አይነት ያለው ሰው ከሁሉም መቀበል ይችላል። ከኤ፣ ከቢ፣ ከኤቢ እንዲሁም ከኦ መቀበል ይችላል። ስለዚህም ሁሉንም ተቀባይ ዩኒቨርሳል ሪሰፕተር እንለዋለን። ኦ ያለው ሰው ከኦ ብቻ ይቀበላል። ነገር ግን ለሁሉም ለኤ፣ ለቢ፣ ለኤቢ እንዲሁም ለኦ መስጠት ይችላል። ስለዚህም ሁሉንም ለጋሽ ዩኒቨርሳል ዶነር እንለዋለን። ሁለተኛ ላይ የምናገኘው የደም አይነቶች ምድብ ደግሞ አርኤች ሲስተም ነው። ይህ ስርዓት ደግሞ አርኤች ፋክተር በሚባል ሌላ አንቲጅን ላይ የተመሰረተ ነው። አንድ ሰው የአንቲጅን ካለው የደሙ አይነቱ አርኤች ፖዚቲቭ ይባላል። ይህ አንቲጅን የሌለው የደም አይነት ደግሞ አርኤች ኔጌቲቭ ይባላል። ለምሳሌ ኤ ፖዚቲቭ፣ ኤ ኔጌቲቭ፣ ቢ ፖዚቲቭ፣ ቢ ኔጌቲቭ በማለት እንከፋፍላቸዋለን። ስለዚህም በአጠቃላይ 8 ዋና ዋና የደም አይነቶች አሉን። ኤ ፖዚቲቭ፣ ኤ ኔጌቲቭ፣ ቢ ፖዚቲቭ፣ ቢ ኔጌቲቭ፣ ኤቢ ፖዚቲቭ፣ ኤቢ ኔጌቲቭ፣ ኦ ፖዚቲቭ እንዲሁም ኦ ኔጌቲቭ በማለት እንከፋፍላቸዋለን። የደም አይነት ለምን ያስፈልገናል? አንደኛ ላይ የምናገኘው ደም መለገስ ወይም መቀበል ሲኖርብን ነው። ይህ በጣም ወሳኝ ምክንያት ነው። የተሳሳተ የደም አይነት ሲሰጠን የሰውነት በሽታ የመከላከል ስርዓት ወይም ኢሚዩን ሲስተማችን የገባው ደም እንደ ባዕድ ነገር ስለሚቆጥረው የደም ቀለም ህዋሶችን ማጥቃት ይጀምራል። ይህ ደግሞ ለሞት የሚዳርገን ከፍተኛ የሆነ አስቸጋሪ ነገር ነው። ስለዚህ ትክክለኛ የሆነውን የደም አይነታችንን ማወቅ ያስፈልገናል። ሌላኛው የደም አይነት የሚያስፈልገን በእርግዝና ወቅት ነው። በእናትየውና በልጁ የደም አይነት መካከል ልዩነት ካለ፣ ለምሳሌ እናት አርኤች ኔጌቲቭ ሆና ልጁ አርኤች ፖዚቲቭ ሲሆን ችግር ሊፈጠር ይችላል። ይህንም አርኤች ኢንኮምፓቲቢሊቲ ይባላል። በመጀመሪያ እርግዝና ችግር ባይኖርም ሁለተኛና ከዚያ በኋላ ባሉ እርግዝናዎች ላይ የእናትየው አካል የልጁን የደም እንደ ባዕድ አርጎ ስለሚቆጥረው ህፃኑ የቀይ ህዋሶች ላይ ማጥቃት ሊጀምር ይችላል። ይህንንም ለመከላከል በእርግዝና ጊዜ እና ከወሊድ በኋላ ልዩ መርፌ ወይም አርኤችኦግራም ሾት ይሰጣል። ሶስተኛ ላይ የምናገኘው ደግሞ የጤና ሁኔታችን ነው። አንዳንድ ጥናቶች እንደሚያመለክቱት የደም አይነት ከጤና ሁኔታችን ጋር ሊያያዝ ይችላል። ለምሳሌ የኦ ብለድ ታይፕ ያለው ሰው የልብ በሽታ የመጋለጥ እድሉ በጣም አነስተኛ ሲሆን፣ በተቃራኒው ደግሞ የሆድ ድርቀት፣ ቁስለትን የመሳሰሉ በሽታዎችን የመያዝ እድሉ ከፍተኛ ነው። እንዲሁም ኤ የደም አይነት ያለው ሰው የተወሰኑ የካንሰር አይነቶችን የመያዝ እድላቸው ከፍተኛ ሊሆን ይችላል። ስለዚህም እነዚህንና የተለያዩ ነገሮችን ለማወቅ የደም አይነታችንን ማወቅ አስፈላጊ ነው። የደም አይነቱን እንዴት ማወቅ ይቻላል? የደም አይነቱን ለማወቅ ቀላሉና አስተማማኝ መንገዱ የጤና ተቋም በመሄድ ነው። እንዲሁም በፍጥነት የደም ምርመራ በማድረግ ደም ለጋሽ ከሆነን ደግሞ
እንዲሁም በአደጋ ጊዜና ለሕክምና ወደ ሆስፒታሎች ወይም የተለያዩ የጤና ተቋማት በምንሄድበት ጊዜ የደማችንን አይነት ምርመራ በማድረግ ምን አይነት የደም አይነት እንዳለን ማወቅ እንችላለን። ለዛሬ የነበረን ዝርዝር መረጃ ይህን ይመስላል። የደም አይነቱን ማወቅ ለራስዎም ሆነ ለሌሎች ሕይወት ሊታደግ የሚችል በጣም ወሳኝ ነገር ነው። አሁን የደም አይነቱን የማታውቁ ከሆነ ዛሬ በመሄድ እንድትመረመሩ እናበረታታዎታለን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ እና ሼር በማድረግ ለሌሎች አድርሱ። ጥያቄ ወይም አስተያየት ካላችሁ ደግሞ ከታች በኮሜንት አስቀምጡልን። ለበለጠ ጠቃሚ መረጃ የሀሴት ቻናልን ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው ቻው፣ ቸር ቆዩን።